እንዴት ናችሁልን? እንደተለመደው በቆንጆ ድራማ ተመልሰናል። እናንተም ላይክ እያደረጋችሁ ተጋበዙልን። አዳዲስ ቤተሰቦቻችንንም ሰብስክራይብ እያደረጋችሁ ተቀላቀሉ። ፊልሙ ሲጀምር ይንግ የምትባል የማፊያ ልጅ ትምህርቷን ጨርሳ ወደ ሀገሯ ስትመለስ እናያታለን። ከመድረሷም ያባቷ ጠላቶች ሊያጠቋት ቢሞክሩም በጣም የተካነች ተደባዳቢ ስለነበረች ወዲያውኑ ትዘራቸዋለች። ወደ አባቷ ጋር ስትሄድም ፖሊሶች ከበዋቸው ታገኛለች። ነገሩን ለማጣራት እድል እንኳን ሳይኖሯት የተኩስ ድምፅ ሰማና ወደ ጣራው ላይ ስትወጣ አባቷን መሬት ላይ ተዘርሮ ታየዋለች። ሆይ የሚባል ፖሊስም ከአካባቢው ሮጦ ሲሰወር ስላየችው እሱ እንደገደለው አስባ ልትበቀለው ትወስናለች። በሌላ በኩል ሚንግን የምትመስል የሀብታም ቤተሰብ ውስጥ በሚስትነት የምትኖርና ምስኪን ሴት እናያለን። የባሏ እናትም ልጅ ልትወልድ ባለመቻሏ ሁሌም ታንቋሻትና ታሰቃያታለች። የእሷም ሳያንሳት ባል ተብዬውም ከገዛ ጓደኛዋ ጋር ይማግጥባታል። ስትደርስባቸው ምንም ሳይፍር ደበድባታል። በሁኔታቸው በጣም ስተማረረች ቤቱን ጥላ ትወጣና እየፈጠነች ማሽከርከር ትጀምራለች። በተመሳሳይ ሰዓት ሚንግም ወደ ፖሊሱ ጋር ለመሄድ ስትሞክር ስለነበረ ሁለቱም ይጋጫሉ። ይንግ ከእንቅልፏ እንደነቃችም ትውስታዋን አታና በልጅቷ ባልና ቤተሰቦች ራሷን ተከባ ታገኘዋለች። ምንም የምታስታውሰው ነገር ስላልነበራትም ልጅቷ እንደሆነች ብታምንም እናትየው እንደለመደችው እጇን ስታነሳ ግን ጠምዝዛ ትጥላታለች። ባልየው ሊያስቆማት ሲሞክርም እሱንም ልኩን ሰጠዋለች። ዶክተሩም ጭንቅላቷ ላይ በደረሰ ጉዳት ምክንያት ባህሪዋ መቀየሩን ገምቶ ይነግራቸውና ወደ ቤት ይመልሳሉ። እሷም ሁኔታቸው ስላላማራት ለማንኛውም የፖሊስ ጥበቃ እንደሚያስፈልገኝ ስለገባኝ አመልክቻለሁ፣ እናንተን ምንም ላምናችሁ አልቻልኩም ትላቸውና ፖሊስ ተብዬው ሲመጣ የአባቷ ገዳይ እንደሆነ አስባ የምትፈልገው ሆኖ ያርፈዋል። እሱም ከአባቷ የወሰደውን ፍላሽ ፓስዋርዱ እንድትነግረው ቢያፈላልጋትም እዛ ቤት ውስጥ የዘመዱ ሚስት ሆና ስላያት ግራ ይጋባል። የባልየው አባትም ከሆጋራ ችግር ውስጥ መግባት ሳልፈለገ ከዚህ በፊት ከአባቱ የወሰደበትን ድርሻ እንደሚመልስለት እየነገረ ሊያስማማው ሲሞክር ይንግ ተደብቃ ስትቀዳው በጥርጣሬ አይን ያያታል። እሷም ብትሆን ከዚህ በፊት ማንም ትሁን ማን እዛ ቤት ያለችው ልጅ እንዳልሆነችና ህይወቷም አደጋ ላይ እንደሆነ ስለተሰማት እራሷን የምትጠብቅበት እቅድን ማውጣት ትጀምራለች። ሆ ግን ስላላመናት ምን ልትሰሪ ነው እዚህ የገባሽው? ምንም የማውቀው ነገር የለም፣ ትውስቴን አጥቻለሁ። ስለ ራሴ ያውቁት ራሱ እነሱ በነገሩኝ መሰረት ነው ብትለውም ከዛን ቀን ጀምሮ እዛው ቤት ውስጥ እየኖረ ሊከታተላት ይወስናል። እሷም ብትሆን እንደ ልጅቷ ግን ጅል ስላልነበረች መርዛ ያመጡላት ምግብ ለካዲው ሰራተኛቸው እንዲበላው ታደርገዋለች። ጓደኛዋም ውሃ ውስጥ መድኃኒት ጨምራ ይዛላት ብትሄድም ሳትጠጣው ትቀራለች። ባሏም ጓደኛዋንና ሰራተኛውን አልጋ ላይ ያገኛቸውና ሁሉም ፊት ልትመርዛት እንደነበረ ልጁ ስለተናገረ ሻንጣዋን አስይዛ ታባራታለች። የባሏ አባት ሚስቱ የይንግ የነበሩትን ድርሻዎች ልትቀበላት ስላልቻለች ደበድባታል። በዚህም ተናዳ ይንግን የሚያጠቋት ሰዎችን ትልክባታለች። ማታ ላይ ሚንግ አደጋው የደረሰበት ቦታ ላይ ሄዳ የተፈጠረው ለማስታወስ ስትሞክር ሁለት ሰዎች ሊያጠቋት ቢሞክሩም ሳይሳካላቸው ይቀራል። ጠዋት ላይ አትክልት ስፍራውን ውሃ እያጠጣች ይህንን ያህል ጠንካራ ሆና ሳለ እዛ ቤት ውስጥ እንዳቅመ ቢስ ሰው ልትኖር እንደማትችል እያሰበች ማንነቷን በድጋሚ ትጠራጠራለች። ሆም ስለተመሳሳዩ ልጅ ባጣራው መሰረት ባህሪያቸው በጣም ስለተለያየበት ልጅቷ ላይ ያለውን ንቅሳት ይንግም ላይ እንዳለ ለማጣራት ፈልጎ ልብሷን ይገልጠዋል። እንዴት ብትደፍር ነው? ባለሌን ሴት እኮ ነኝ፣ ፍቅረኛ መሰልኩ እንዴ ብላ በጥፊ ታጭለዋለች። ወደ ቢሮ ሲመለስም ረዳቱ ስለ ማፊያዎቹ ተጨማሪ መረጃ ይዞለት ይመጣል። እሱም ዜና ላይ አባቷ እንዳልሞተና ሆስፒታል ውስጥ እንደሆነ እንዲዘግብ ያዘዋል። ዜናው ሲተላለፍም እንደምትል ለማየት ቢሞክርም ምንም ስለማታስታውስ ትኩረት እንኳን ሳትሰጠው ትቀራለች። ቅድም ላረኩት ነገር ይቅርታ፣ መስመሬን አልፌያለሁ። አዎ አልፈሃል ብላ ይቅርታውን እንኳን ሳትቀበለው ትቀራለች። ችግር የለውም ብዙ ጊዜ ስላለን ይቅር እንድትኝ ማድረግ አይቅተኝም ብሎ የሆስፒታሉን አድራሻ ይጥለውና እስክትሄድ ድረስ መጠባበቅ ይጀምራል። ሆስፒታል ስትደርስም እንደያዛት ቢያስብም ለቼክአፕ እንደመጣይ ሲያገን የሚፈልጋት ሰው አለመሆኗን ማመን ይጀምራል። ዞር ባሉበት ሰዓት ግን የአባቷ የተባለው ክፍል ውስጥ የሆነ ሰው ገብቶ ሊገለው እንደሞከረ ሲያዩ ሆ የበለጠ እሷን መከታተሉ ላይ ማተኮር እንዳለበት ይወስናል። ከቀናት በኋላም የባሏ እህት ከውጪ ትመልሳለች። ለቤተሰቦቿ ብዙ አይነት ስጦታ እየሰጠችም እንደለመደችው ይንግን ማንቋሸሽ ትጀምራለች። ልጇም ቢሆን ተንኮለኛ ስለነበረ ከዛፍ ላይ የምታወርድለት ነገር እንዳለ ይነግራትና ከወጣች በኋላ ግን መንሰላሉን ይወስድባታል። ልትወድቅ ስትል ግን ሆይ ደርስና ያድናታል። አቅፎ ወደ ክፍሏ ሲወስዳትም በጣም ይቅርታ ስራዬ አንቺን መጠበቅ እንደሆነ ዘንግቼው ነበር። ማታ ላይም እራት እየበሉ ተንኮለኛው ህፃን እናቱ ባዘዘችው መሰረት የይንግን ልብስ ሊያነድባት ቢሞክርም ይንግ ስለነቃችባቸው የእናቱን ቀሚስ እንዲያቃጥለው ታደርገዋለች። ሴትዮዋን በገዛ ስራዋ እንደተበዳይ መጮት ጀምራለች። ባሏም እንደለመደው እህቱን ደግፎ ይንግን ሊመታት እጁን ቢያነሳም ሆን ሲያዩ ግን መልሶ ይተወዋል። ይንግም እንደዞረባት ታስመስልና ሆስ ደግፋት
ባልተብየውም የኔ ሚስት እኮ ናት፣ እኔ ነኝ ወደ ክፍላችን ልወስዳት የሚገባው ቢልም ሰሚ ሳያገኝ ይቀራል። እናቱም ሆን ብላ ወደ ሆ ክፍል እንድትወሰድ ታረጋታለች። እሱም እያስመሰለች እንደሆነ ስለገባው ሲጠጋት ትነሳና ከሰውየው ጋር ሲያወራ የቀዳችውን እያሰማቸው ታስፈራረዋለች። በነጋታውም የባልየው እህት ይንግ የማፊያው ልጅ እንደሆነች ፎቶዎቿን አግኝታ ስለተረዳች ለቤተሰቦቿ ታሳያቸውና እውነትም የልጃቸው ሚስት መሆኗን ይጠረጥሯታል። ሆን ብሎም እንጆሪ ያለው አይስክሬም ሲሰጧት አለርጂዋ እንደተነሳባት ታስመስላለች። ሆም ወደ መታጠቢያ ቤት ወስዶ ውሸቷን መሆኑን ያረጋግጣል። ተንኮለኛው ልጅ ለእናቱ እንጆሪውን ስላጣ ሌላ ክሬም እንደተጠቀመ ሲነግራት እውነትም ልጅቷ የማፊያው ልጅ ስለመሆኗ ጥርጣሬዋ ይጨምራል። ይህን ግን ብትሆን ልብሶቿን እያየችው ከእሷ ልኬት ጋር ስለሚለያዩ የእሷ አለመሆናቸውን እርግጠኛ ትሆናለች። በቀጣዩ ቀንም የባሉ አባት ማፊያዎቹ ጋር ሆን ብሎ ይልካታል። እነሱም እንዳዩዋት ያለቃቸው ልጅ እንደሆነች ነግሯትና እንድትመራቸው ይጠይቋታል። እሷም ትክክለኛ ማንነቷ እነሱ የሚሉት እንደሆነ ቢገባትም ሰውየው ሆን ብሎ እንደላካት ስላወቀች ምንም እንዳልገባት ማስመሰሏን ትቀጥላለች። ሆም ሊያስገድሏት ሰው እንደቀጠሩ ሲሰማ እየተጣደፈ ወደ ቦታው ይሄዳል። ማፊያዎቹም እሷ አለመሆኗን ሲያረጋግጡ ሽጉጣቸውን ደቅኑባታል። ወዲያው ግን ሆ ከሌሎቹ አባሎቹ ጋር ይደርስና ይዘዋት ይወጣል። መኪና ውስጥ ሲያስገባትም አንተም ድርሻዎችን ለመውሰድ ነዋ ይሄንን ሁሉ የምታረገው ብላ ሽጉጥ ትደቅንበታለች። እሱም በመስታወት ውስጥ ሊተኩስባት የነበረውን ሰው ያዩና ያድናታል። እሷም ሆን ብለው በማፊያዎቹ ሊያሳብቡ እንደሆነ ስለገባት ወደ ውስጥ ትመለስና ከማፊያዎቹ ጋራ በሆርዳታ ስምምነት አርጋ አምጭ የተባለችውን ኮንትራት ይዛት ሄዳለች። ሆኖም ግን የባሏ ቤተሰቦች አሁንም ቢሆን እሷን ገለው ድርሻዎቿን የሚወስዱበት መንገድ ማሰብ ይጀምራሉ። ሆን ቢሆን ሽጉጥ አጠቃቀሟን ስላስተዋለው ከልጅነቷ ጀምሮ እንደሰለጠነች ይገባዋል። እሷን ብትሆን የማፊያዎቹ መሪ መሆኗን እርግጠኛ ትሆናለች። በድንገት ግን የባሏ እህት የቤተሰቡን ዶክተር ጠርታ እንድትመረመር ልታረጋት እንደሆነ ትሰማለች። በሌላ ቀን የባሏ አባት ከሌላ ፖሊስ ጋራ የወንጀል ስራዎችን እንዴት መደበቅ እንዳለበት ሲያወራ ትሰማለች። በድንገትም ትንሹ ልጅ የተጫወተ ፖሊሱ ጋራ ሄድና እንደለመደው ምላሱን ሲያስረዘም ሽጉጡን ያወጣበትና ደንግጦ ይወድቃል። ሆ በቦታው ሲደርስም ከፖሊሱ ጋር የተጨቃጨቀ መሆኑን ታይና በድንጋይ መታው ልጁን ወደ ውስጥ ይዘውት ይገባሉ። አምቡላንስ እስኪመጣም የመጀመሪያ እርዳታ ልትሰጠው ብትፈልግም እናቱም ሆም ብላ ልጇ እንደምትጎዳባት አስባ ስታገላት ትጎዳና እጇ ይደማል። ሆም ሁላችሁም ከዚህ ውጡ፣ አንቺ ደግሞ እርግጠኛ ከሆንሽ የምታደርጊውን አርጊ ይላትና እሷም ልጁ ወደ ራሱ እንዲመለስ ትረዳዋለች። አምቡላንሱ ሲደርስም ባረገችው እርዳታ ምክንያት ህይወቱ እንደተረፈ ይነግሯታል። ሆም ቁስሏን እያሸገላት ደህና ነሽ አይደለ ሲላት እስካሁን ቤተሰቡን ይረዳል ብላ ያሰበችው ሁሉ እንድትሳሳተ ስለገባት ቆይ ግን አንተ ምን አይነት ሰው ነህ? የምትረዳቸው መስሎኝ ነበር እኮ ብታውቂው ምንም ለውጥ አታመጭም፣ ስለዚህ ይቅርብሽ ይላትና የባሏ እናትም ልጁን በማትረፏ ደስ ቢላትም እህት ተብዬዋ ግን አሁንም የክፋት ሀሳቧ ስላለቀቃት መመርመር እንዳለባት ትወስንና ደሟን ለመውሰድ በሩን መቀጥቀጥ ጀምራሉ። ይንግም ደሟን ላለመስጠት የጠጣች ታስመስልና በሩን ከፍታ ልታመሰግኑኝ ፈልጋችሁ ከሆነ እኮ ይህንን ያህል ረብሻ መፍጠር አይጠበቅባችሁም ነበር፣ ስወጣ ይደርሳል ብላ ታሽፉባቸዋለች። ባሏ ሊመታት ቢሞክርም እናቱ ታስቆማለች። ተገላገልኩ ብላ ስታሰበም እህቱ ኪችን ውስጥ የምትሰራው ነገር እንዳለ ትነግራትና ሳታስበው እጇን ቆርጧት ደሟን ትወስደዋለች። ይንግም የተፈጠረው ሲገባት ዶክተሩን ተከትለው ደሙን ለመቀየር ስትሞክር እንዳትያዝ ይረዳታል። እኔ እንደምጠብቅሽ ቃል ገብቼልሽ ነበር እኮ ምንም አይፈጠርም፣ እኔን እመኚኝ ቢላትም ስላልሰማችሁ ለማምለጥ ትሞክራለች። በዛም ሰዓት ውጪ በነበረበት ጊዜ ህይወቱን የተረፈችላት ሴት እሷ እንደሆነች ያስታውሳል። በቀጣዩ ቀንም ፓርቲው ላይ ምንም ሳትጨነቂ ተዝናኚ፣ ሁሉንም ነገር እንደማስተካከለው ቃል ገባለሁ ቢላትም እሷ ግን የምርመራ ውጤት ሲመጣ ምን እንደምታደርግ ማሰብ ትጀምራለች። ሰዎቹም በደንብ ተዝናኑ፣ የልጃችን ሚስት ወደ ጤናዋ ስለተመለሰች ነው ዝግጅቱን ያዘጋጀ ነው፣ ያው ልጅ መስጠት ባትችል ምንም አማራጭ የለንም፣ አውጥተን አንጠላት ነገር እያሉ ሲያሽፉ ተጋባዦቹም ይተባበሯቸዋል። ሆን ሲያዩትም ጥሩ መስለው ለመታየት በማሰብ ሰላም ሊሉት ቢሄዱም መጠጡን እየደፋባቸው ከአፋቸው የሚወጣውን ቆሻሻ ለማጠብ ይረዳቸዋል ብሎ ያዋርዳቸዋል። ትንሽ ቆይቶም በጉጉት ሲጠብቁት የነበረው ውጤት ቢመጣም እንዳሰቡት ሳይሆን ይቀርና የአይን ውጤት ከልጃቸው ሚስት ጋር በመመሳሰሉ የተጠሩት ሰዎች ሆን ብለው ድርሻዎቿን ለመቀማት እንዳደረጉት ሲያወሩን ያደዳሉ። እናትየው ችግር ለመፍጠር ስትሞክር ሪንግም የልቁሱን ተውትና ልጃችሁ የባሏን ዕዳ ለመሸፈን ብላ ቤት ውስጥ ያሉትን ጌጦች በሙሉ በውሸተኛ እንደቀየረቻቸው ታውቃላችሁ፣ ካላመናችሁ ይሞክሩት ትላቸውና ሳይውትም እንዳለችው ሁሉም ነገር የውሸት እንደሆነ ይደርሱበታል። ልጅቷም እየዋሸች እንደሆነ ተናግራ ልታመልጥ ብትሞክርም የገዛ ልጇ እውነት እንደሆነና እንደሰረቀች ስትናገረ ከቤት ያባርሯታል። ይንግም ወደ ክፍሏ ስትመለስ ባልተብየው እህቱን ስላባረረችለት ደስ ብሎት ሊጠጋት ቢሞክርም ዋጋውን ሰጠዋለች።
ስትበጣም ሆን ታገኘውና ከእሱ ጋር ግንኙነት እንዳላት ታስመስላለች። ባሏ ሊማታ ቢሞክርም ሆጁን ጠምዝዘው ይዘዋል። ወደ ውስጥ ተመልሳም ሆ እስኪመጣ ተጠብቀውና ለምንድነው ውጤቱ እንድቀይር የረዳኸኝ? ብር ሁሉንም ነገር እንደሚፈታው አየሻ ሲላት ትክክለኛው መልስ ስላልሰጣት ተናዳበት ትወጣለች። እሱ ሚንግና እዛ ቤት ውስጥ ስትኖር የነበረችው ልጅ መንታዎች መሆናቸው እንደደረሰበትና ደማቸውም ተመሳሳይ የሆነው ለዛ እንደሆነ ያስታውሳል። ጠዋት ይንግ ከእንቅልፏ ስትነቃም ባሏ ማታ ላረግሽው ነገር ዋጋሽ ማግኘት ያለብሽ አይመስልሽም ውድ ሚስቴ ቢላትም መልሳ ታንቀውና መጮህ ይጀምራል። ወዲያውም ሰራተኛው ጓደኛዋ ተመልሳ እንደመጣችና እርጉዝ እንደሆነ ሲናገር ሁለቱም ይደነግጣሉ። ቤተሰቡ በሙሉ ልጅቷን እንደ ልዕልት መንከባከብ ይጀምራል። እሷ ሚንግን እስኪ ለእግሬ የሚሆን ሞቅ ያለ ውሃ አምጪልኝና ጠቢኝ ትላትና ሳትስማማ ስትቀር ግን የፈላውን ውሃ ስትደፋባት ሆይ ደርስና ይሸፍናታል። ጀርባውን የተቃጠለ ስታይ መድኃኒት ልታረግለት ስትሞክር አይ ታዩ ራሴ ማድረግ እችላለሁ ዊስኪ ድርቅ አትበል እና ደግሞ ያገባው ሴት መሆኔን ታውቃለህ አይደለ? ትናንትና ማታ ላደረኩትም ነገር ይቅርታ፣ ግን መስመር እንድታልፍ አልፈልግም። ግን እኮ ትውስታሽን አተሻል አይደለ? ስለዚህ ይሄ ህይወት ራሱ ያንቺ መሆኑን እርግጠኛ አይደለሽም። ይህ ማለት ደግሞ ስለሚፈጠረው ነገር በሙሉ ብዙ ማሰብ አይጠበቅብሽም ማለት ነው። የፈለግሽን ማድረግ ትችያለሽ። በቀጣዮቹ ቀናትም ያረገዘች ጓደኛዋን መንከባከብና የምትሰራውን መከታተል ዋና ስራዋ አርጋት ይዘዋለች። ከባሏ ጋር እንደ ፍቅረኛ ሳይጫወታቸውም እየቀረጸች መረጃ መሰብሰብ ትጀምራለች። እናቱም የተረገዘው ልጅ እንዳይጎዳ አስባ ጓደኛዋና ባልየውን ለየብቻ እንዲተኙ ስታረጋቸው ልጅቷ ስለተናደደች ቀን ጠብቃ ከደረጃው ጋር ትገፈትራትና ይንግ ላይ ታሰብብባታለች። አባት ተብየው እሷን ለመቅጣት ተዘጋጅቶ ቢመጣም እናትየውን ማን እንደገፈተራት የሚያሳይ ቪዲዮ አምጥቶ ያድናታል። እናትየው የተፈጠረውን ብትሰማም ልጅቷ አውቃ እንዳላደረገችው ስትናገር ታምናታለች። ይንግ በሁኔታቸው እያዘነች የጓደኛዋን ልብስ ትሰበስብ የአባትየውን ቁልፍ ታየውና የተረገዘው ልጅም የእሱ መሆኑን ጠረጥራለች። ምንም ከመናገሯ በፊት ግን ሆደርሶ ዝም ያስብላትና ሲደበቁ ይቀራረባሉ። ክፍሉ ወስዷትም ልጁ የሰውየው መሆኑን እንዴት እንደሚያረጋግጡ ማሰብ ይጀምራሉ። ወደ ክፍሉ ገብታ ምንም ማስረጃ ልታገኝ ስላልቻለች ድብቅ ካሜራ ታስቀምጣለች። ልትወጣ ስትልም ሰውየው ተመልሶ ቢመጣም ከመያዟ በፊት ሆንድ ታመልጥ ይረዳታል። ማታ ላይም ባሏ ያገኛትና አንቺ የምትስማሚ ከሆነና የምልሽን ሁሉ ከሰማሽ ልጁ ከተወለደ በኋላ አንድ ላይ ልናሳድገው እንችላለን፣ ምን ታስቢያለሽ? ቢላትን መልስ አትሰጠው ትሄዳለች። ሆን ስታገኘውም የተፈጠረውን ታሳየውና ልትሄድ ስትልም ያስቆማታል። አንድ ነገር ብቻ ልጠይቅህ፣ ትክክለኛ ማንነቴን ብታውቅ ምንም አይመስልህም? እንደሆኑ ልትደግፈኝ ዝግጁ ነህ? ስትለው መልስ ስላሰጣት ጥላው ትሄዳለች። እሱም ያስታወሰችው ነገር ያለ ስለመሰለው ይጨነቃል። ጓደኛዋም ዶክተር ጋር ሄዳ ልጇ ጤናማ ስላልሆነ ሊወለድ እንደማይችል ሲነግራት ገንዘብ ትሰጠውና ውርጃውን ሚንግ ላይ የምታሳብብበትን መንገድ ትፈልጋለች። ማታ ላይ ሚንግን ብቻዋን ጠርታት ልታናደዳት ብትሞክርም ነቅታባት ስለነበረ ምንም ሳታረጋት ትቀራለች። ጥላት ልትሄድ ስትል ግን መሬት ላይ ተዘርግታ ልጇ እንደጎዳችባት የተናገረች ማልቀስ ትጀምራለች። ሆስፒታል ወስደዋትም የልጁ መሞት ሲታወቅ ሁሉም ሚንግ ላይ መፍረድ ይጀምራል። ወዲያው ግን ሆይ ደርስና እንደተለመደ ይወድናታል። ብር የተሰጠው ዶክተርም ከነቼኩ እንደ ማስረጃ ቀርበዋል። ልጅቷ ይቅር እንዲሏት መለመን ስትጀምርም አባቷ ይደርስና ልጄ እንደዚህ እንደምታሰቃዩት ባውቅኮ አባቴ ለፈጸመ ወንጀል ልቀጣ እስር ቤት ባልገባው ነበር፣ በጣም ታሳፍራላችሁ። ሲሊንግም እሱን እኮ የልጁ አባት የሆነውን የባሌን አባት ነው መጠየቅ ያለብህ ብላ ከልጅቷ ጋር ስላለው ግንኙነት የተቀረጸውን ስታሳይ እናትየው እንደ ልዕልት የተንከባከበቻት ልጅ ከባሏ ጋር ያረገችውን ስታይ እንደ እብድ ያረጋትና ልትመታት ትሞክራለች። ሙሉ ቤተሰቡ ሲበጠበጥም ይንግና ሆዘና ብለው መመልከት ይጀምራሉ። ብዙም ሳይቆይ ልጅቷ ከዛ ቤት በድጋሚ ትባረራለች። በቀጣዩ ቀንም አባት ተብየው ድርጅቱን ለመምራት ባለድርሻዎቹን ሰብስቦ ምርጫ ለማካሄድ ሲሞክር ይንግም ቴድና እሷም እንደምትሳተፍ ብትናገርም ሁሉም የሱ ደጋፊዎች ስለነበሩ ይበልጣታል። ወዲያው ግን ሆይ ደርስና አባቱ የተወለትን ድርሻ በሙሉ ተጠቅሞ እሷን ስለደገፋት አብላጫውን አግኝታ ለመሪነት ብቁ ትሆናለች። ሌሎቹ ሰዎች ግን በሰውየው ምልክት ሰጭነት ስለ ስራው ምንም እንደማታውቅ የተናገሩ ሊያሽፉባት ሲሞክሩ ራሷን ካወቀችበት ጊዜ ጀምሮ ስለ ድርጅቱ ችግሮችና ማን እንደፈጠራቸው ያጣራችውን በሙሉ ትናገርና ዝም ታስብላቸዋለች። በድሏ ተደስታ ዞር ስትል ግን ውሃ አጠገቧ ስላልነበረ ይከፋታል። እንዳዘነች ወደ ቤት ስትመለስም ፊቷ አይቆምና ባለፈው ትክክለኛ ማንነቴን ስታውቅ ምን ታረጋለህ ብለሽኝ አልነበረ? ማንም ሁኚ ማን ግድ አይሰጠኝም፣ ሁሌም ከጎንሽ ሁኚ እንደምደግፍሽ ግን ቃል ገባለሁ ሲላት ደስ ይላታል። በቀጣዩ ቀንም እሱ ከጎኗ መሆኑን ስለምታውቅ በኩራት ወደ ድርጅቱ ጋር ሄዳ ሐሰተኛ መረጃ ሊሰጧት የሞከሩትን ታባረርና ያቀሩትንም ከነሱ እንዲማሩ ታዛለች። የተባረረው ሰራተኛም ያረገውን በሙሉ እንዲያደርግ ያዘዘው የጓደኛው አባት ስለነበረ ሊለምነው ቢሄድም ያባረዋል። ሰውየውም ዶክመንቱን ሲመለከትም የኢንግ ፊርማ መቀየሩን ስላስተዋለ ልጁ ጋር ደውሎ
ከአደጋው በኋላ ሌላ ሰው እንደሆነች ትነግረዋለች። ሌላ ሰው እንደሆነች ስላረጋገጠም ዶክመንቶቹ ልትጠይቀው ስትመጣ እሷና አባቷ ብቻ ባይናቸው የሚከፍቱት ካዝና ውስጥ እንዳለ ይነግራትና ስትዋረድ እንዳያዋት ሰዎች ቢሰበሰቡም ለእሷን ባልገባት ሁኔታ ካዝናው ይከፈትና ያስደነግጣቸዋል። በነጋታውም የድርጅቱ ድርሻዎች በድንገት ይወርዳሉ። የባሏ አባትም ባለድርሻዎቹን በሙሉ ይሰበስብና በእሷ ምክንያት እንደተከሰተ እየተናገሩ ከስልጣኗ እንድትወርድ ለማድረግ ቢሞክሩም ነገሩ በምን ምክንያት እንደተፈጠረ ሳውቅ ግን ያወራችሁትን በሙሉ እንድትጡት ነው ማረጋችሁ ብላቸው ትሄዳለች። ማታ ላይም ከሆ ጋራ ተገናኝታ ችግሩ የተፈጠረው በጓደኛዋ አባት ምክንያት እንደሆነ ትደርስበታለች። መረጃ ለመሰብሰብ ያሉበት ድረስ ቢሄዱም ነቅተውባቸው ስለነበረ መረጃውን አጥፍተውት ይወጣሉ። እነሆ ይህንን ሳያውቁ ክፍል ውስጥ ሲገቡም ልጅቷ በሩን ትዘጋባቸውና እሳት ታስነሳለች። እንደምንም ብለው ከክፍሉ ቢወጡም አካባቢው በጭስ የተሸፈነ ያገኘውን አንድ ማስክ ለእንግ ይሰጣታል። ብዙም ሳይቆይ ግን ራሱ በጭስ ታፍኖ ይወድቃል። እሷም እባክህ ትንሽ ታገስ፣ ታስፈልገኛለህ ትልና እንደምትወደው ታሳየዋለች። ማስኩንም ታረግለትና አየር እንዲወስድ ለማድረግ ትሞክራለች። ሰውየው እንዳመለጠ በማሰብ ወደ መኪናው ሲገባም ሁለቱም እየጠበቁት ያገኝና ደርቆ ይቀራል። እነሱም የሚፈልጉትን ማስረጃ ይዘው እንደወጡ ያስታውሳሉ። በነጋታውም ሰውየውን ባልድርሻዎቹ ፊት ብታቀርበውም በራሱ ፍቃድ ብቻ ወንጀሉ እንደፈጸመ ይዋሻል። መዘናጋቷን አይቶም ሽጉጥ ሲያወጣባት ሆ ጭንቅላቱን ብሎ ይዘረረዋል። ሰውየው ቢታሰርም ብዙም ሳይቆይ እንደሚወጣ ስለሚያውቁ ቀጣይ ምን ማድረግ እንዳለባቸው ሲያቅዱ ሀፍረተ ቢሱ ባሏ እናቱ በመከረችው መሰረት ድርሻዋን አታሎ ሊቀበላት ቢሮዋ ድረስ አበባና ስጦታ ይዞላት ይሄዳል። ስላመጣኸው ነገር ግድ አይስጠኝም፣ አሁን ትወጣለህ ወይስ እኔ ልውጣ? ዝም ስላላትም ጥላው ትወጣና ይዋረዳል። ወደ ሆዞሮም መቼም ቢሆን ምንም ቢፈጠር ሚስቴ እንደሆነች ታውቃለህ አይደለ? ከእሷ ጋር ለመሆን ምንም እድል የለህም ሲለው ምንም መልስ አይሰጠው ሸሚዙን አስተካክሎለት ቢወጣም ከፍራቸው ብዛት መንቀጥቀጥ ይጀምራል። እንደፈሩትም የጓደኛው አባት ብዙም ሳይቆይ ይወጣና እሷን የሚያዋርድበትን አዲስ ተንኮል ይጠነስሳል። ይንግ ወደ ቤት ስትመለስም የባሏ እናት ከብዙ ወንዶች ጋር የተነሳችውን ፎቶ ፊቷ ላይ እየወረወረችው የቤተሰባችን አባል እስከሆንሽ ድረስ ራስሽን መቆጣጠር ነበረብሽ፣ በጣም አዋርደሽናል ብትላት ምንም ሳትመልስላት ወደ ስራዋ ትሄዳለች። እንደደረሰችም ሁሉም በእሷ ፊት የተቀናበረውን ቪዲዮ ሲያዩ ትደርሳለች። ባለድርሻዎቹም ስልጣኗን እንድትለቅ ይጠይቋታል። ጋዜጠኞችም የሚፈጠረውን ለመቅዳት ሲመጡ ጓደኛዋና አባቷ ነገሮችን ለማጋጋል ይሄዳሉ። ወዲያው ግን የጓደኛዋና የባሏ አባት ያሉበት ቪዲዮ መታየት ይጀምራል። ባሏም ቢሆን ለመጀመሪያ ጊዜ ይንግን ደግፏት ይቆማል። ልጅቷ ፊቷ ላይ ያገኘችውን ነገር በሙሉ ለመወርወር ስትሞክር እንደተለመደ ሆይደርስን ያስቆማታል። በጣም ታሳፍራላችሁ። የሰውን ስም ማጥፋት እንዲሁ በቀላሉ የሚታይ ወንጀል አይደለም፣ ብዙ ቅጣት አለው። እናንተ ጋዜጠኞች ደግሞ ምንም ሳታጣሩ ሰዎችን በውሸት መወንጀል ትልቅ ችግር ውስጥ እንደሚከታችሁ እወቁት እሺ ሲላቸው አንገታቸውን ይደፋሉ። በቀጣዩ ቀንም የአባቷ ተቀጣሪ ያገኛትና ባረጉት ማጣራት መሰረት እሷ ያለቃቸው ልጅ መሆኗን እንዳወቁና አባቷን የገደለውም ሆ መሆኑን ሲነግራት ነገሩን ለማጣራት ወደ ሁጋራ ትሄዳለች። እንደደረሰችም ሽጉጧን ትደቅንበትና አንተን ሀደላ አባቴን የገደልከው እውነቱን ንገረኝ ስትለው ክፍል ውስጥ ድብቅ ካሜራ ስላለ እውነቱን መናገሩን ትቶ ለደህንነት ሲባል አሁን ያለሽን ማንነት ይዘሽው ብትኖር ይሻላል። ማፊያውን ማን እንደገደለው በፖሊስ የሚጣራ ነገር ነው። ስለ ደህንነት ማሰብ አይጠበቅብህም። ገዳዩን ደግሞ ራስ ይፈልግ ያገኘዋለሁ ብለው ስትሄድ አደጋ ውስጥ እንደምትገባ በማሰብ ከሃዲው ፖሊስና የባሏ አባት ያሉበት ጋራ ይሄዳል። እነሱም ሊገሉት ቢፈልጉም እስካሁን ያደረገው በሙሉ እነሱ ለመርዳት ብሎ እንደሆነ ሊያሳመናቸው ይሞክራል። ሰውየውም ጥሩ እንደዛ እኮ ነኝ፣ ግን ለሁሉም ነገር ጥፋተኛ እንደሆነች አሳመነህ ሰራት፣ የዛኔ ልትረዳ እንደፈለግ ይገባናል ይለውና እሱም በሀሳባቸው ተስማምቶ ይንግ እንድትታሰር ያረጋታል። ያልሰራችውን ወንጀል ልታምንም ማስገደድ ይጀምራል። እሷን በጣም ተናዳበት ስለነበረ ምን አይነት ካዲ ነህ፣ አንተን በማመኔ በጣም ተጸጸትኩት፣ ይህንን ወረቀት ከምፈርም ደግሞ ብሞት ይሻላል እሺ ትለውና እሱም ውጪ ሆነው እየተከታተሉት እንደሆነ ስለሚያውቅ ያሰቃያታል። ፖሊሱም ይህንን ካየ በኋላ ለሰሩት ወንጀል በሙሉ እሱን ተጠያቂ ለማድረግ በማሰብ ሊገለው ቢሞክርም ከሰውየው ጋር ያወሩትን እንደቀዳው ሲያውቅ ሀሳቡን ይቀይራል። በቀጣዩ ቀንም አባት ተብየው ድርጅቱን ለመምራት ራሱን ሲያዘጋጅም ይንግና ሆ ሙሉ መረጃቸውን ይዘው ሄዱና ወደ እስር ቤት ይልኩታል። ይንግ ወደ ክፍሏ ስትመለስም ሆ ይጠብቃትና አቅፏት በጣም ይቅርታ እንድትሰቃይ ስላረኩሽ ሲላት ወድቃት ውስጧ በሙሉ እንደተመለሰላትና የአባቷ ገዳይ መሆኑን ስላመነች እንደምትበቀለው የገባችውን ቃል እያስታወሰች ችግር የለውም በዚህ ምድር ላይ ከማንም በላይ እንደማምን ታውቃለህ አይደለ ብላ ታታለለዋለች። ማታ ላይም ወደ ቤት ስትመለስ ዛፍ ላይ የእሷንና ይሆን ፎቶ ታየዋለች። መልእክቱን ስታነበውም እሷን ለመጠበቅ ብሎ በየቦታው ከተከላቸው ካሜራዎች ያገኛቸው ፎቶዎች እንደሆኑ ትደርስበታለች። የሚነግራት ነገር ስላለም ወደ መናፈሻው ሲቀጥራት አባቷ እንደገደለው ሊያምን ስለመሰላት ያሳለፉት ጊዜ አጭር ቢሆንም
ውብ እንደነበረ እያሰበች መንገድ ትጀምራለች። ብዙም ሳትርቅ ግን ፖሊሱ ይደርስና ያግታታል። ቦታው ላይ ሲደርስም ፖሊሱ ብቻውን የተባለበት ቦታ ላይ እንዲመጣ ያዘዋል። ፖሊሱም መጣህ፣ ገንዘቤንም ሆነ ስራዬን ሁሉንም ነገር አሳጥተኛል። ስለዚህ ተንበርክከህ ይቅርታ ብትጠይቅ ምን ይመስልሃል? በዛ ላይ እንዳንተ አይነቱ ጉረኛ ሰው ሲንበረከክ ምን እንደሚመስል ማየት ፈልጋለሁ ሲለው እንዳለው ይንበረከክለታል። እሱም ሳያንሰው ጠርሙሶቹን እየሰባበረ በእነሱ ላይ የተንፏቀቀ እንዲመጣ ባዘዘው መሰረት እየደማም ቢሆን ይንግ ጋር ይደርሳል። ይህንን ሁሉ ነገር ቢያደርግም ፖሊሱ ግን መጀመሪያም እንዳቀደው ሊገላት ሲል ሌሎች የፖሊስ አባላቶች ስለመጡበት ከነ ግብረ አበሮቹ ያመልጣል። ሆሚ የተቻኮለ እጇም ይፈታላትም ወዲያውኑ ሽጉጡን እሱ ላይ ተደቅንና አሁን ይህንን ሁሉ ማድረግ ጥቅም የለውም፣ አባቴን መግደል አልነበረብህም፣ ለእሱ ሳልበቀለት ደግሞ መቅረት አልችልም። ስለዚህ ሁሉንም አስታውሰሽዋል ማለት ነው። እውነቴን ነው የምልሽ፣ እንደዛ እንደሚመስል አውቃለሁ፣ ግን አባትሽን ያልገደልኩትም ፖሊሱ መስሎ ሲከታተለው ነበረ፣ ግን ምንም መረጃ ላገኝ አልቻልኩም። ይህንን አምኜ የምታው ይመስልሃል ብላ ሽጉጡን ስታስጠጋበትም ከመሞቴ በፊት ግን ምን እንደሚሰማኝ መናገር ፈልጋለሁ። መጀመሪያ ላይ እኔም ልጠቀምብሽ አስቤ ነበር የቀረብኩሽ፣ ግን ማንነትሽን ሳውቅ እየወደድኩሽ መጣው። ከአንቺ ጋር ያሳለፍኳቸው ጊዜያቶች በሙሉ ለኔ ልዩ ነበሩ። አሁንም ካላመንሽኝ ግን ተኩሺ ሲላ ትተኩስበታለች። ወድቆም ቢሆን ሊሰጣት ያዘጋጀውን ሀብል ሲያሳያት ግን ለአባቱ የገባችውንም ቃል ቢሆን የምትወደውን ሰው በማጣቷ አምርራ ማልቀስ ጀምራለች። ስትወጣም በዝናብ የተንቀጠቀጠችና እያለቀሰች ወደ አባቷ ቤት ትመልሳለች። አባቱ ያስቀመጠውን ፍላሽ ስትከፍተውም የባሏ ቤተሰቦች የሁሉም ወንጀል ጠንሳሽ እንዲሆኑ የሚያሳይ ገልጸ መረጃ ታገኛለች። እሱም ሳይበቃ የአባቷ ግድያ ላይም እንድትሳተፉ የሚያስጠረጥር ነገር ስላገኘች በገዛ እጇ ሁሉንም ሰዎች እንደምትጨርሳቸው ቃል ትገባለች። አንድ ምሽት ላይም ከመኪናዋ እንደወጣች ጓደኛዋም ጽዳት ሰራተኛ መስላ አሲድ ልትደፋባት ስትሞክር ለእሱ ያሰበችው ተንኮል እራሷ ላይ የሆነላትና በህመሙ ብዛት መጮህ ትጀምራለች። ወደ ማፊያዎቹ ጋር ስትመለሰም መሪያቸው ሆኖ የቆየውና እሷንም ስረዳት የነበረው ልጅ ለቀናት ያህል እንደጠፋ ይነግሯታል። እሷም ሁሉንም እንደ ወንድሞቿ ስለምታያቸው ምንም አደጋ ውስጥ ቢያስገባት ራሱ ልትጠብቃቸው እንደምትፈልግ ትናገርና የባልዮ አባት የጠራት ቦታ ለመሄድ ትወስናለች። በሌላ በኩል ሆስፒታል ውስጥ ራሱን ስቶ ከነበረበት ሲነቃ የኢንግን እህት ያትና እሷ መስላው ደስ ቢለውም ማንነቷን ትነግረዋለች። ይንግ ወደ ተባለው ቦታ ሄዳ መታኮስ ትጀምራለች። ሁሉም በየቦታቸው ሲደበቁም አባቴን የገደላችሁት እናንተ ናችሁ አይደለ? አይደለም፣ ያንን ሁሉ ዓመት የሰራችሁትን ወንጀል መረጃ ይዞ ስለነበረ ነው ልታጠፉት የወሰናችሁት። በትክክል። አሁን ደግሞ አንቺን እንገልሻለን፣ ከዛም የባልሽ አባት ድርሻውን ያገኛል፣ እኛ የሚሰራነው ወንጀል ይሸፈናል ብለው ሲጠጓት ጥይቷ እንዳለቀባት ታስተውላለች። ሊገሏት ሲጠጉ ግን ሌሎቹን ፖሊሶች ይዞ ይሄድና ያድናታል። ከሃዲውን ፖሊስም ያስረዋል። እሷም እንዳየችው ሮጣ ተጠመጠንበታለች። የገደልኩ መስሎ ነበርኩ፣ አሁንም በህይወት አለ? አንቺ አደጋ ውስጥ እንደሆንሽ እያወቅኩኝ ወዴትም መሄድ አልችልም። ስሜንም ማንጻት ነበረብኝ። በጣም ይቅርታ። ከአመታት በፊት ወላጆቼ ሲገደሉብኝ ተጠርጣሪው አባቴ ስለነበረ ቶሎ ስለቁት ሳይ ለእነሱ ለመበቀል አስቤ ነበር ፖሊስ የሆንኩት። ግን ነገሩን ሳጣራ ዋናው ተጠርጣሪ ዘመዴ እንደሆነ ደረስኩበት። በዛ ላይ ሆስፒታል እያለው ትክክለኛዋን ሙሽራቸውን አግኝቻት ነበር። እሷም አባቷንና ቤተሰቤን የገደለው የባሉ አባት መሆኑን አረጋገጠችልኝ ይላትና ወንጀለኛውን ለመያዝ የእሷንም ሰዎች ጨምረው እቅድ ያወጡና የሚያደርጉትን ይነጋገራሉ። ሲለያዩም ፍቅራቸውን ይገላለጻሉ። ሰውየውም እየተከታተሉት እንደሆነ ስለሚያውቅ የሚያመልጥበትን መንገድ መፈለግ ይጀምራል። ከሃዲውን ፖሊስ ለአቃቢ ህጉ እንዳስረከበው ይገደላል። ለተፈጠረው ነገር ደንግጦ ሲሄድም አቃቢ ህጉም በቤተሰቦቹ አስፈራርተውት እንደሆነ ይነግረዋል። ወዲያውም ለኢንግ ደውሎ መሀላቸው ካሪ እንዳለ ያሳውቃታል። ወደ ቢሮ እንደገባችም ሰውየው ራሷን እንድትስት ያረጋትና መረጃውን ያቃጥለዋል። ልጁን ፈርቶ ስለነበረ ለማምለጥ ሲሞክር ትክክለኛው ሚስቱ ትይዘዋለች። እሱም ኢንግ ስለመሰለችው አብረው እንዲጠፉ ለስማማት ሲሞክር የታለለች ታስመስላለች። እሱም ስለጠረጠራት ምልክቷን ያየውና ሚስቱ እንደሆነ ስለደረሰበት ሊመታት ሲሞክር ትወገዋለች። ወድቆ የጩኸም መቼም ቢሆን ምንም ብትጥሪም እንደ ኢንግ መሆን አትችም። የፈለግሽውን ያህል ብታስመስይ ራሱ ለውጥ የለውም። እውነትህን ነው፣ እሷን መሆን አልችልም። ግን ቢያንስ ካለሁበት ጨለማ ወጥቼ ራሴን መከላከል እንደምችል አስተምራኛለች። እና ደግሞ ያንን ሁሉ ጊዜ ስላሰቃየኝና ስለበደልከኝ ቀላል ሞት እንድትሞት አልፈቅድልህም ትለውና ራሱን ይስታል። መታገቷን ስላወቀ እሷን ለማስለቀቅ ብዙ ኃይሎች ቢጠይቅም ረዳቱ ግን ከስራው ሊባረር ስለሚችል እንደፈራ ይነግረዋል። እሱም እሷን ማጣት ከሆነ አይደለም ስራዬን ማጣት ህይወት የራሱ ትርጉም አይኖረውም ይገባሃል ብሎ ይጮህበታል። ሆኖም ግን ወዲያውኑ ከስራው እንደታገደ ይነገረዋል። እሱም ሳያንሳቸው ስልጣኑን ለግል ጉዳዩ በመጠቀም በሚል እንዲታሰር ያደርጉታል። እሱም እየተገረመ በሚያደርጉት ነገር ይስማማል። ኢንግ ስትነቃም ራሷን የወንጀለኛው ቤት ታገኘዋለች። ነቃሽ፣ እንኳን በደህና ተመልሰሽ ወደ ቤታችን መጣሽ።
ሆ ከመጣ ግን ማናችሁንም ይቅር አይላችሁም። ታውቃለህ አይደለ? እሱ እንኳን አንቺን ሊያድን ለራሱ መሆን አልቻለም ብሎ ሲያሾፍባት ልጁ የደረሰበትን ሊያሳየው እየተወለጋገደ ሲመጣ ታይና ትስቃለች። እያሾፈችም አባቴ የሰራው ኃጢአት ብዙ ከመሆኑ የተነሳ ከዚህ በኋላ ቀጣይ ትውልድ የሚባል ነገር ራሱ አይኖራችሁም። በጣም ያሳዝናል። አበቃላችሁ በቃ። የምር ያበቃል መስሎን የሚታይሽ? የአንቺንም አባትም ሆነ የሆን ቤተሰቦች ስገድል ማንም አልጠየቀኝም። ያላችሁንም መረጃ በሙሉ አጥፍቼዋለሁ። በዛ ላይ አሁን አንቺን ስገልሽ ደግሞ ሁሉም ነገር አበቃ ማለት አይደለ? ይልና እንድትገደል ሲያዘም ሁሉንም ዝም ብሎ ሲሰማ የቆየ ሆ ይመጣና ያስቆማቸዋል። ወንጀሉንም ሲናዘዝ በቀጥታ ለሙሉ ሀገሪቱ ያስተላልፍለታል። ተኩስ ከጀመሩ በኋላ ምናይንግ ጥይት ስላለቀባቸው እንደሚሞቱ ሲያስቡ ረዳቱ ሌሎቹን አባላቶች ይዞ ይመጣል። ሰውየውም ሆ ላይ ቢደቅንበትም ችሎታውን ተጠቅሞ ይቀማውና ተኩሶበት ከቀናት በኋላ መንትያዋ ወደ ድርጅቱ ተመልሳ የሚገባት ቦታ ላይ ተቀምጣ ማስተዳደር ትጀምራለች። ይንግም ወደ ማፊያዎቹ ጋር ተመልሳ ከዚህ በኋላ አባቷ መጥፎ ስራቸውን እንዲያቆሙ ብሎ የከፈለውን ዋጋ በማሰብ ሁሉም ወደ ጥሩ ነገር ሊሄዱ እንደሚገባ ቃል ተስገባቸውና ይስማማሉ። በመጨረሻም ከሆ ጋር አንድ ላይ መኖር እንደጀመሩ እያሳየን ፊልሙ ይጠናቀቃል።